የእግዚአብሔር ስም ስለተጠራብኝ በሉት ከመልካም መዝገቡ ያስበኛል በሉት። ስሙ የተጠራበት ሰው ድል ያደርጋል። ስሙ የተጠራበት ሰው ያሸንፋል። ስሙ የተጠራበት ሰው ነገን ያያል። የትኛውም ሰዓት የማያወርደን እጅ ቢኖር የእግዚአብሔር እጅ ነው። የትኛውም ሰዓት እንደጠበቀ የሚመራን የእግዚአብሔር እጅ ነው። የትኛውም ሰዓት በር የሚከፍትልን የእግዚአብሔር እጅ ነው። እግዚአብሔር ከኛ ጋር ህብረት ማድረግ ስለጀመረ እግዚአብሔር ስለለየን አንደኛ አህዛቦች ይፈራሉ። አህዛቦች መንቀጥቀጥ ይጀምራሉ። ይህ ህዝብ ወደ ከነዓን የሚጓዝ ህዝብ ነው አይደል እንዴ? በመንገድ ላይ ያሉ አህዛቦች ከእግዚአብሔር ስም የተነሳ እስራኤል ፊት ደንግጠዋል። አህዛብ ሁሉ ምን ያደርጋል? ይፈራሃል አለ። ከማን? ከኢየሱስ ስም የተነሳ። ስሙ ስለተጠራ ከምን መዝገብ? ከመልካም መዝገብ። ስሙ ስለተጠራብህ ከየትኛው መዝገብ? ከመልካም መዝገብ፣ ከመልካም መዛግብቱ፣ ከመልካም መዝገብ ዛሬ አንድ ሰው ይታሰባል። የሚታሰብ እዚህ ቤት ካለ ጮኸ አሜን ይበላ። ስሙ ስለተጠራባችሁ፣ የስሙ ኃይል በእናንተ ስላለ፣ የደሙ ጉልበት በእናንተ ስላለ፣ የኢየሱስ ስም በእናንተ ስላለ ከመልካም መዝገቡ ከፍቶ አንድ ሰውን ያረሰርሳል። እኔ የሚል አንድ ሰው ጮኸ አሜን ይበላ። መልካሙን መዝገብ ሰማይ ለአንድ ሰው ነው ዛሬ የሚከፈተው። ተዘጋ እኮ የሚሉ አሉ፣ ቆመ የሚሉ አሉ፣ አይሄድ የሚሉ አሉ፣ ተለመደ የሚሉ ካሉ፣ ጠፋ የሚሉ አሉ። ግን መልካም መዝገብ ይከፈትልሃል። ማንም ያላየው፣ ጓደኛ ያላየው፣ ሰው ያላየው፣ ፋሚሊ ያላየው፣ አብሮ የሚበላ የሚጠጣ ያላየው መልካም መዝገብ ይከፈትልሃል። አንተ እግዚአብሔር ልጆቹን ድንገት ያከብራል። ለሰው ባልተገመተ ምክንያት፣ ለሰው ባልተጠበቀ መንገድ ልጆቹን ማክበር ይችላል። አንድ ሰውን እግዚአብሔር መልካም መንፈስ ከፍቶ፣ መልካም በረከትን ከፍቶ፣ መልካም መዝገብን ከፍቶ የሚባርከው እዚህ ቤት አለ። አንድ ሰው ጮሆ እኔ ነኝ የሚል ጮሆ አሜን ይበላ። ለብዙ ህዝብ ምን ታረጋለህ? ታበድራለህ። አንተ ምን? አሜን አሜን አሜን። አሁን ቤት ኪራይ የምትከፍለው ማጣት አይደለም፣ ለብዙዎች ማበደር ትጀምራለህ። የምትሰራውን ማጣት አይደለም፣ ብዙዎችን ማብላት ትጀምራለህ። 18 ይሄ ወር ሳያልቅ አንድ ሰው ላይ አነጋጋሪ ነገር ይጀምራል። አንድ ሰው ላይ የከበደ ቅባት ይጀምራል። አንድ ሰው ላይ ከባድ ክብር ይጀምራል። ለምን ካልከኝ መልካም መዝገብ እየተገላበጠ ነው። መልካም ደጅ እየተከፈተ ነው። ይለቀቃለሁ የሚል ጮኸ አሜን ይበላ። የማናቸውም ሰዎች ምክር የእናንተን ጸጋና አገልግሎት መያዝ አይችልም። የእናንተን ሩጫ መክታት አይችልም። በሰማችሁት እንደምትወርዱ ደግሞ ያውቃል። በሰማችሁት እንደምታዝኑ ያውቃል። በሰማችሁት እንደምትደክሙ ያውቃል። ስለዚህ የሚናገረው ሁሉ ምንድነው? የምትወርዱበትን ቃል ነው። ሴጣን ምንም ጊዜ አንተን ማውረድ ሲፈልግ ዱላ አያመጣም፣ ንግግር ነው የሚያመጣው። ካየ የማትጠብቀው ሰው የኔ ከምትለው ሰው የሚመነጭ አንድ የሚከብድ ንግግር ይመጣል። እግዚአብሔርን ዓለም ባሰላሰላችሁት ቁጥር በረከት፣ ስኬት፣ ጸጋ፣ ኃይል፣ ክብደት ወደ እናንተ ይቀርባል። ልክ ባላሰላሰላችሁት ቁጥርና የጨለማውን ድምጽ ብቻ፣ የሐዘኑን ድምጽ፣ የማጣቱን ድምጽ ብቻ የምትሰሙ ከሆነ እየወረዳችሁ ተስፋ እየቆረጣችሁ ነው የምትመጡት። ግን እግዚአብሔር የተናገረህን ብቻ እያሰብክ ስትመጣ፣ ጌታ ያለህን ብቻ እየተናገርክ ስትመጣ አፕግሬድ እያረክ፣ ከፍ እያረክ፣ ሊፍት አፕ እያረክ እየወጣ ትመጣለህ። አንድ ሰው ወጣለሁ ይበላ። ስሙ ስለተጠራብኝ በሉት። የእግዚአብሔር ስም ስለተጠራብኝ በሉት። ከመልካም መዝገቡ ያስበኛል በሉት። ከመልካም መዝገቡ ያስበኛል በሉት። መጀመሪያ እስኪ ስሙ የተጠራባችሁ እዚህ ቤት ካላችሁ ቀኛችሁን ከፍ አድርጉ። እስኪ እግዚአብሔር ስም ተጠርቶብኛል፣ ጌታን ተከትያለሁ፣ አምኛለሁ ምት ከፍ አድርጉ። ስሙ ተጠርቶብኛል በለዋል። ጩሁና ስሙ ተጠርቶብኛል በለዋል። ባለመከልከል የምትወጡ ሰዎች እዚህ ቤት አላችሁ። ስሙ የተጠራበት ሰው ድል ያደርጋል። ስሙ የተጠራበት ሰው ያሸንፋል። ስሙ የተጠራበት ሰው ነገን ያያል። አንድ ሰው ጮሆ ስሙ ተጠርቶብኛል ይበል። ስሙ ስለተጠራብህ ከመልካም መዝገቡ ይባርካል። ከምን መዝገቡ? ከመልካም መዝገብ ካለ ባይብል ክፉ መዝገብ ደግሞ አለ ማለት ነው። ስለዚህ ከመልካም መዝገቡ ትጠግባላችሁ። ስም ትቀይራለህ፣ ላይፍ ትቀይራለህ፣ ህይወት ትቀይራለህ፣ ከጎን ያለውን ትቀይራለህ በሉት። ስሙ ስለተጠራብህ በሉት ከመልካም መዝገቡ ይባርካል። ከመልካም መዝገቡ ይባርካል በሉት። ከመልካም እጁ ያጠግብሃል በሉት።
ነቅነቅ አድርጎት አጠገባቻለሁ እና ከመልካም እጅ ያጠግብሃል በሉት። አሜን ነው ወይ? የትኛውም ሰዓት የማያወርደን እጅ ቢኖር የእግዚአብሔር እጅ ነው። የትኛውም ሰዓት እንደጠበቀ የሚመራን የእግዚአብሔር እጅ ነው። የትኛውም ሰዓት በር የሚከፍትልን የእግዚአብሔር እጅ ነው። ያዙትና ስሙ ተጠርቶብሃል በሉት። የተጠራብህ ስም ቀላል አይደለም በሉት። አውጁበት፣ ተንብዩበት። ስሙ ተጠርቶብሃል። የተጠራብህ ስም ቀላል አይደለም። የእግዚአብሔር ስም ነው የተጠራብህ በሉት። ከመልካም መዝገቡ ያጠግብሃል በሉታ። ከመልካም መዝገቡ ያጠግብሃል በሉት። አሜን። አንድ ቃል አብረን እንይ። ክብር ለማ ይሁን። ስሙ ስለተጠራብህ እንዳትረሱ። ምኑ ሰሞኑን ሲያውጅባቸው የነበረ የክፋት ኃይል አለ። ነገር እንደቆመ፣ ኃይላችሁ እንደማይንቀሳቀስ፣ አገልግሎታችሁ እንደቆመ፣ ነገሮቻችሁ ሁሉ ከዚህ በላይ እንደማይሄዱ የተናገረ አለ። ስሙ ስለተጠራባችሁ፣ የእግዚአብሔር ስም በእናንተ ስለተጠራ ትቀጥላላችሁ። አንድ ሰው እቀጥላለሁ ይበለኝ። ድገሙና እቀጥላለሁ በሏል። እሺ፣ ክብር ለሰማይ አምላክ ይሁን። ዘዳግም መጽሐፍ ምዕራፍ 28 ዘዳግም መጽሐፍ ምዕራፍ 28 ከቁጥር 9 ጀምሮ ያለውን ቃል እናያለን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። አሜን። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። ለእርሱ የምን የተቀደሰ ሕዝብ? እሺ። የምድር አሕዛብም ሁሉ አለ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። የማን ስም? የእግዚአብሔር ስም። በእኔ ላይ ያለው የእግዚአብሔር ስም ነው በሉ። አሕዛብ ሁሉ አለ የእግዚአብሔር ስም በአንተ እንደተጠራ አይቶ ይፈሩሃል። ማስፈራት ጌታ ነው። አሜን። የምናስደነግጠው በዚህ ስም ብቻ ነው። አንድ ሰው ጮሆ ስሙ ተጠርቶብኛል ይበል። እሺ። የምድርም አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። የምድር ማን? አሕዛብ ሁሉ 1 2 3 አይደለም። አሕዛብ ሁሉ የእግዚአብሔር ስም ባንተ እንደተጠራ አይተው ይፈሩሃል። ምን ያደርጉ? ይፈሩሃል። አሜን። አንድ ሰው ማስፈራት የሚጀምር እዚህ ቤት አለ። ከዚህ ስም የተነሳ ከኢየሱስ ስም የተነሳ እሺ። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻም ፍሬ እግዚአብሔር በጎነትን በላይ ያበዛል። በጎነትን በላይ ያበዛል። እሺ። እግዚአብሔርም ለምድር በወራቱ ዝናብን ይሰጥ ዘንድ ስሙ ስለተጠራ እግዚአብሔር ከኛ ጋር ህብረት ማድረግ ስለጀመረ እግዚአብሔር ስለለየን አንደኛ አሕዛቦች ይፈራሉ። አሕዛቦች መንቀጥቀጥ ይጀምራሉ። አሕዛቦች ይፈራሉ ሲል እግዚአብሔር አስፈርቶላቸው ስላሳያቸው ነው። አሜን ነው ወይ? ይህ ህዝብ ወደ ከነዓን የሚጓዝ ህዝብ ነው አይደል እንዴ? በመንገድ ላይ ያሉ አሕዛቦች ከእግዚአብሔር ስም የተነሳ እስራኤል ፊት ደንግጠዋል። ስለዚህ አሕዛብ ሁሉ ምን ያደርጋል? ይፈራሃል አለ። ከማን? ከኢየሱስ ስም የተነሳ። ክብር ለማይሆን ከስሙ የተነሳ አስፈራለሁ ብለዋል። እሺ። እግዚአብሔርም ለምድር በወራቱ ዝናብን ይሰጥ ዘንድ በምድር በወራቱ ዝናብን ይሰጥ ዘንድ የእጅንም ስራ ሁሉ ይባርክ ዘንድ የእጆችን ስራ ሁሉ ይባርክ ዘንድ መልካሙንም መዝገብ ሰማዩን የሚከፍትልሃል። ስሙ ስለተጠራ ከምን መዝገብ? ከመልካም መዝገብ። ስሙ ስለተጠራብህ ከየትኛው መዝገብ? ከመልካም መዝገብ፣ ከመልካም መዛግብቱ፣ ከመልካም መዝገብ ዛሬ አንድ ሰው ይታሰባል። የሚታሰብ እዚህ ቤት ካለ ጮኸ አሜን ይበላ። ስሙ ስለተጠራባችሁ፣ የስሙ ኃይል በእናንተ ስላለ፣ የደሙ ጉልበት በእናንተ ስላለ፣ የኢየሱስ ስም በእናንተ ስላለ ከመልካም መዝገቡ ከፍቶ አንድ ሰውን ያረሰርሳል። እኔ የሚል አንድ ሰው ጮኸ አሜን ይበላ። እሺ። እግዚአብሔርም ለምድር በወራቱ ዝናብን ይሰጥ ዘንድ የመጀመሪያው እግዚአብሔርም በምኑ? በወራቱ የእጅንም ስራ ሁሉ ይባርክ ዘንድ የእጅክንም ስራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። መልካሙን መዝገብ ሰማይ ለአንድ ሰው ነው ዛሬ የሚከፈተው። ተዘጋ እኮ የሚሉ አሉ፣ ቆመ የሚሉ አሉ፣ አይሄድ የሚሉ አሉ፣ ተለመደ የሚሉ ካሉ፣ ጠፋ የሚሉ አሉ። ግን መልካም መዝገብ ይከፈትልሃል።
ማንም ያላየው ጓደኛ ያላየው ሰው ያላየው ፋሚሊ ያላየው አብሮ የሚበላ የሚጠጣ ያላየው መልካም መዝገብ ይከፈትልሃል። አንተ እግዚአብሔር ልጆቹን ድንገት ያከብራል። ለሰው ባልተገመተ ምክንያት ለሰው ባልተጠበቀ መንገድ ልጆቹን ማክበር ይችላል። አንድ ሰውን እግዚአብሔር መልካም መንፈስ ከፍቶ መልካም በረከትን ከፍቶ መልካም መዝገብን ከፍቶ የሚባርከው እዚህ ቤት አለ። አንድ ሰው ጮሆ እኔ ነኝ የሚል ጮሆ አሜን ይበላ። ስሙ ስለተጠራብኝ በሉስ። አግንኑት። መልካም መዝገብ ምን ያደርግልሃል? ይከፍትልሃል። ከየትኛው አሜን ነው ወይ? መልካም መዝገብ ምን ያደርጋል? ይከፍትልሃል። ከዛስ ለብዙ ህዝብም ታበድራለህ። ማይ ጋድ ለብዙ ህዝብ ምን ታረጋለህ? ታበድራለህ። አንተ ምን አሜን አሜን አሜን። አሁን ቤት ኪራይ የምትከፍለው ማጣት አይደለም፣ ለብዙዎች ማበደር ትጀምራለህ። የምትሰራውን ማጣት አይደለም፣ ብዙዎችን ማብላት ትጀምራለህ። 18 ይሄ ወር ሳያልቅ አንድ ሰው ላይ አነጋጋሪ ነገር ይጀምራል። አንድ ሰው ላይ የከበደ ቅባት ይጀምራል። አንድ ሰው ላይ ከባድ ክብር ይጀምራል። ለምን ካልከኝ መልካም መዝገብ እየተገላበጠ ነው። መልካም ደጅ እየተከፈተ ነው። ይለቀቃል የሚል ጮሆ አሜን ይበላ። ክብር ለማ ክብር ለማ ለእግዚአብሔር። አንተ ለብዙዎች ታበድራለህ። እሺ አንተ ግን ከማንም አትበደርም። አሜን አሜን። ተባረኪ። ማይበደር ሰው ምን አይነት ነው? በጣም የሀብት ማማ ላይ የወጣ የባለጠግነት ጥግ ላይ የወጣ አሜን ነው ወይ? ሪች ማን የሆነ ሰው አሜን ነው ወይ? መስጠት እንጂ አይቀበልም። መጽሐፍ ሲናገር ደግሞ ከሚቀበል ይልቅ ምን ይባረካል? የሚሰጥ ይባረካል። ስለዚህ አንተ አለ ትባረካለህ። ከማ ከዚህ ስም የተነሳ ስሙ ስለተጠራ አለ ማን ይፈራል? አሕዛብ አሕዛብ አለና ደግሞ አሕዛብ ሁሉ አለ። ስንት ሁሉ? አሕዛብ ሁሉ ምን ያደርጉሃል? ይፈሩሃል። አንተ ቤት ስላለ ዘመድ አይደለም የምታስፈራው። አንተ ስለተጠራበት የሥጋ አባት አታስፈራም። ስለ እግዚአብሔር ስም ስትል ማስፈራት ትጀምራል። ስለ እግዚአብሔር ስም ሲባል አንተ ማስደንገጥ ትጀምራል። አንድ ሰው ጮሆ ማስደንገጥ ይጀምራል ይበላ። ንገሩት እስከ ጎናችሁ ያለው ማስደንገጥ ትጀምራለህ በሉት። አንተ አትለመድም በሉት። ይኸው እድሜ ልካችሁን ወደ ጌታ እስክትሄዱ ጌታ ኦር ወደ እናንተ እስኪመጣ እያስደነገጣችሁ መኖር ትጀምራላችሁ። እያስደነገጥሽ መኖር ትጀምራለሽ። እያስፈራ መኖር ትጀምራለህ። ለምን ካልከኝ ስሙ ተጠርቶብሃል። ለምን ካልከኝ መልካም መዝገብ ተገላብጧል። ትሞታለች፣ ትወድቃለች፣ ትቆማለች፣ ትወድቃለህ፣ ትቆማለህ እያሉ አንተ ግን በክብር ዛሬ መቀጠል። አንድ ሰው ቀጥላለሁ አይልም። በጣም ለእስራኤላውያኖች ከፈርዖን በኋላ ፍርሃታቸው ከፊት ለፊታቸው ያሉ አሕዛቦች ናቸው። ብዙ ጊዜ ፈርዖን በኤርትራ ባህር ተቀብሯል እሱ። ከዛ በኋላ ግን አንድ ፍርሃት ያላቸው ምንድነው? በፊት ለፊታቸው ባለው ከምድረ በዳውም ቀጥሎ ያለው አሕዛቦች የአሕዛብ መንግስታት ነበሩ። ስለዚህ እግዚአብሔር በባሪያው በሙሴ በኩል እንዲህ አለ፣ ስሙ ስለተጠራብህ አለ። አሜን ነው። አሕዛብ ሁሉ ምን ያረጋሃል? ይፈራሃል። አሜን ነው። ምን ያረጋሃል? የሚገርማችሁ ነገር በላምን ባላቅ ሲጠራው ምንም ፈርቶ ነው? በላያቸው ላይ ያለውን እግዚአብሔር ፈርቷል። አሜን ነው። ከግብጽ እንዴት እንዳወጣቸው ኢንፎርሜሽኑ አለው። የእግዚአብሔር ክንድ ኃያል እንደሆነ ያውቃል። ስለዚህ ከሩቅ አይቷቸው ለማስረገም ገንዘብ ከፍሎ በላምን ያስመጣው እስራኤላውያንን አይደለም የፈራው፣ በእስራኤላውያን ላይ ያለውን እግዚአብሔር፣ በእስራኤላውያን ላይ የተጠራውን ስም፣ በእስራኤላውያን ላይ የተጠራውን እግዚአብሔር ፈርቶ ሊያስረግማቸው ፈለገ። ስሙ ስለተጠራ እርግማን አይሰራም። ስሙ ስለተጠራ ዝግ መንገድ አይኖርም። ዝግ በር የለኝም በሉት። የኔ በር ዝም ብሎ ክፍት ነው በሉት። ንገሩት፣ ክፍት ነው በሉት። 18 ባልጠበቃችሁት መንገድ እንድትሄዱ ዛሬ ጸልያለሁ። ከዚህ ቃል የተነሳ ባልጠበቅሽው መንገድ፣ ባልጠበቅከው መንገድ ሰዎች ያልገመቱት ጉብኝት ቤት ይመጣል። ይሄ ወር አያልቅም። መስከረም ወር አያልቅም። ያልጠበቅከው ጉብኝት ቤት ይመጣል። ይሄ 5ቱ ቀን ሳያልቅ ሃሌሉያ፣ ይሄ 13ቱ 12ቱ ቀን ሳያልቅ አንተ ቤት ላይ ከባድ ጉብኝት ይመጣል። አንድ ሰው አሜን ይበላ። የማይዘጋ ቁልፍ የሚሰጠው ሰው አለ። የማይተግማ አትነጠቅም፣ አይዘጋብም። አይቀበሉም፣ ሊቀበሉም አይችሉም። እግዚአብሔር ይመጣል። ዝገሙና እግዚአብሔር ይመጣል በሏል።
ምን እናጥፋቸው ነው አይደል? ምን እናስቁመው? ምን እንምታው? ምን ሃሌሉያ። እኛ ደግሞ እየባሰብን ከተጠራብን ስም የተነሳ አልቆምም በሉኝ እስኪ ጉባኤው ጩሁና አልቆምም በላ። ድገሙና አልቆምም በላ። ካላችሁበት ምድረ በዳ ጋር ማትስማሙ፣ ካላችሁበት ቻሌንጅ ጋር ማትስማሙ፣ ካላችሁበት የሆነ ጭንቀት ጋር ማትስማሙ፣ ለውጥ በኔ ላይ ይመጣል ብላችሁ የምታምኑ ዘርጉና ዝግ በር የለኝም በሉ። ዝግ በር የለኝም በሉ። አምላኬ እንደ ቃሉ ነው በሉ። እግዚአብሔር እንደ ቃሉ ነው በሉ። እንደማን ነው? እንደ ቃሉ። ዝግ በር የለኝም በሉ። እግዚአብሔር እሱ እንደ ቃሉ ነው በሉ። አሜን። በምድር አለ አትጨነግፍም። ከዚህ በኋላ ማገለግላችሁ ይሄ ቃል ከዚህ በኋላ እናንተን በጭንገፋ እንድትቆሙ አያረጋችሁ። የማናቸውም ሰዎች ምክር የእናንተን ጸጋና አገልግሎት መያዝ አይችልም። የእናንተን ሩጫ መክታት አይችልም። አየ እንደ ብዙ ጊዜ አሁን አገልጋዮችን የሚቃወም አገልጋዮችን የሚያስቆም ቅዱሳንን የሚያደክም ምን መሰላችሁ? ሊትራሊ በአካል ተገልጦ አይደለም። አጋንንት ምላስ ኢንፎርሜሽን ይለቃል፣ ይናገራል። ክብር ለማይሁን በሰማችሁት እንደምትወርዱ ደግሞ ያቃል። በሰማችሁት እንደምታዝኑ ያቃል። በሰማችሁት እንደምትደክሙ ያቃል። ስለዚህ የሚናገረው ሁሉ ምንድነው? የምትወርዱበትን ቃል ነው። ሴጣን ምንም ጊዜ አንተን ማውረድ ሲፈልግ ዱላ አያመጣም፣ ንግግር ነው የሚያመጣው። ካየ የማትጠብቀው ሰው የኔ ከምትለው ሰው የሚመነጭ አንድ የሚከብድ ንግግር ይመጣል። አንተን ሊያደክም ነው የሚመጣው። የኔ ያልከው ያቀረብከው ከራስ ሰው ነው የሚያስጀምረው። ለምን? እግዚአብሔር አምላክ ካንተ ጋር እንዳለ ስላየ፣ ስሙ እንደተጠራብ ስላየ፣ የስሙ ክብር አሁን የሚናገረው ባለጸግነት አንተ ላይ እንዳይመጣ፣ የሚናገረው በረከት አንተ ላይ እንዳይመጣ፣ የሚናገረው ነገር ሁሉ ወደ አንተ እንዳይመጣ ቀድሞ በር ለመዝጋት ልብህን ያወርደዋል። እግዚአብሔር ደግሞ እንዲህ አይነት ቃል ተናግሯል ለኢያሱ አይደለ? ሃሌሉያ። እንዲከናወንልህ በቀንም በሌሊትም ሕጉን ምን አድርገው? አሰላስለው፣ ሜዲቴት አድርገው አለው። ስለዚህ የእግዚአብሔርን ዓለም ባሰላሰላችሁት ቁጥር በረከት፣ ስኬት፣ ጸጋ፣ ኃይል፣ ክብደት ወደ እናንተ ይቀርባል። ልክ ባላሰላሰላችሁት ቁጥርና የጨለማውን ድምጽ ብቻ፣ የሐዘኑን ድምጽ፣ የማጣቱን ድምጽ ብቻ የምትሰሙ ከሆነ እየወረዳችሁ ተስፋ እየቆረጣችሁ ነው የምትመጡት። ግን እግዚአብሔር የተናገረህን ብቻ እያሰብክ ስትመጣ፣ ጌታ ያለህን ብቻ እየተናገርክ ስትመጣ አፕግሬድ እያረክ ከፍ እያረክ ሊፍት አፕ እያረክ እየወጣ ትመጣለህ። አንድ ሰው ወጣለሁ ይበላ። ስለዚህ ቀጥታ እግዚአብሔር ሲናገራቸው በመንገዳቸው ተስፋ የሚያስቆርጣቸውን ሰው ሊመታ ሲል አሕዛብ ሁሉ ይፈራቸዋል። እኛ እኮ ሰው የለንም ብለው የሚጓዙ፣ ሀገር የለንም ብለው የሚጓዙ፣ ምንም የለንም ብለው የሚጓዙን ሰዎች እንዲህ ብሎ እግዚአብሔር ተናገራቸው። ሃሌሉያ። አሕዛብ ሁሉ ይፈራቸዋል። ከማን? ከስሜ የተነሳ። ከዛ በኋላ እንደዚህ አለ እግዚአብሔር፣ ሊባርክ ምን አይነቱን መዝገብ ይከፍታል? መልካሙን መዝገብ። በቃ እናንተ ላይ የተጠሩ ክፉ መዝገቦች ሁሉ ዛሬ ይቀደዳሉ። አሜን። ሁለት ሰው በጣም አስደንጋጭ ጉብኝት ዛሬ ያገኘዋል። አሜን። በጣም በሚገርም ጉብኝት የሚወጣ ሰው እዚህ ቤት አለ። አሜን። እስኪ እንዲህ በሉ፣ ገማቾቼ ቁጭ ብለው በሉ፣ እኔ ስኬቴ ጋር ደርሳለሁ በሉ። ሐሜተኞች ቁጭ ብለው በለዋል። የሚገምቱ ቁጭ ብለው በሉ፣ ሚንቁ ቁጭ ብለው በሉ፣ ግቤ ጋር ደርሳለሁ በሉ። እግዚአብሔር መቼ የእግዚአብሔርን ሰው እንደሚያከብር አይታወቅም። አሜን። ለራሱ ለእግዚአብሔር ሰው በራሱ ድንገት ነው። ለእግዚአብሔር ዘላለማዊ አጀንዳ የሆነ በሰው አይምሮ ግን ድንገት፣ በሰው አይምሮ ድንገት ሰርፕራይዝ ነው የሚያደርገው። በጣም አስደንጋጭ የሆነ ጉብኝት ወደ እናንተ ይመጣል። እስኪ ስሙ ተጠራብኝ በሉ። የሆነ ከዚህ በኋላ ለውጥ እንደማታመጡ የሚነግራችሁ አለ። ስሙ እኮ ነው የተጠራብኝ። የእግዚአብሔር ስም ምን እንደሚቀይር አይታወቅም። አንተ እያንዳንዳችሁ ቤት ዛሬ እየገባ እግዚአብሔር የሚቀይረው ታሪክ አለ። ዳግም በዚህ አይነት መመላለስ የማትመላለሱ ሰዎች እዚህ ቤት አላችሁ። እግዚአብሔር አምላክ ከስሙ ጉልበት የተነሳ አድራሻችሁን አቅጣጫችሁን ይቀይራል። ለጥቂት ደቂቃ ነው፣ 1-3 ደቂቃ ነው። ከፍ አድርጉና እንዲህ በሉ እስኪ አሜን ነው ወይ? ጸልያለሁ ከዚህ ቃል በኋላ
አድራሻዬን በክብር ይቀይረዋል በሉ። አገልግሎቴን በክብር ይቀይረዋል። ስሙ ስለተጠራብኝ በሉ። የእግዚአብሔር ስም ስለተጠራብኝ ደክሜ አልገኝም፣ ቆሜ አልገኝም። ሳዝን አያዩኝም፣ ሳለቅስ አያዩኝም፣ ግራ ሲገባኝ አያዩኝም። ሳሸንፍ ያዩኛል፣ ድል ሳረግ ያዩኛል፣ በክብር ስወጣ ያዩኛል፣ በክብር ስወጣ ያዩኛል። አንድ ሰው ዘርግቶ በክብር ወጣለሁ ይበለኝ። አረ የሚቀየር መንፈስ አለ እዚህ ቤት። የሆነ ታሪኩ የሚቀየር ሰው እዚህ ቤት አለ። ሰው የተማረውን ትምህርት እንኳን ይደገፋል። ይሄ እኮ አለኝ ሊልህ ይችላል፣ ግን እኮ ያ የህይወቱ ስኬት አይደለም። ሰው የሆነች ያገኛትን ሞያ ሁሉ አለኝ ሊልክ ይችላል፣ ግን እሱ የህይወቱ ስኬት አይደለም። ስኬት እግዚአብሔር ውስጥ ነው። ድል ስሙ ውስጥ ነው። ኃይል ስሙ ውስጥ ነው። ክብር ስሙ ውስጥ ነው። ወይ ያላቸው ወንድሞችና አባት ካለው በወንድሞች በአባት ይመካል። ከሞት አያድኑ፣ ከበሽታ አያድኑ። ገንዘብም ማዳን አይችልም፣ ሰዎችም ማዳን አይችሉም። የእስራኤል ቅዱስ እግዚአብሔር ብቻውን ነው አዳኝ። ስለዚህ በዚህ ሁሉ ተማምነው ሊኮፈሱባችሁ ይችላሉ፣ ወይም ደግሞ በር ሊዘጉባችሁ ይችላሉ። እኔ ያልኩ ያለሁት ስሙ ይጠራብ እንጂ ላንተ እንኳን ባልነገረህ መንገድ መጥቶ ታሪክን ይቀይራል። ላንተ እንኳን እኮ ነው፣ ላንተ እንኳን ባልነገረ መንገድ። ሳኦል እድል ፈንታ እንዳለው አያቅም፣ አህዮች እንደጠፉበት ነው የሚያውቀው። ሳኦል እድል ፈንታ እንደተዘጋጀለት አያቅም፣ የአባቱ አህዮች እንደጠፉና ጭንቀት ላይ እንዳለ ነው የሚያውቀው። ድንገት ግን ለዘላለም የሆነውን ክብር እግዚአብሔር አምላክ ለሳኦል እድል ፈንታውን አዘጋጅቶለን ነበር። ያልጠበቀው ክብር ከፊት አለ፣ ያልጠበቀው እድል ፈንታ ከፊት አለ፣ ያልጠበቃችሁት እድል ፈንታ ከፊታችሁ አለ። አየህ፣ ሁሌ ምን ጠብቀው የነገረንን ነው፣ ሁሌ ምን ጠብቀው ያለንን ነው። ልክ ነው። ያላለን ግን አንድ ክብር አለ፣ ያልተናገረን አንድ መንፈስ አለ፣ እኛ ላይ የሚወድቅ አንድ ጸጋ አለ። አንተ ቤት የሚመጣ አንድ ክብር አለ፣ እናንተ ቤት የሚወርድ አንድ ኃይል አለ። እሱን ይዘሽ አደባባይ ትወጫለሽ። የስጋ አባቱ ከሰጠው በላይ፣ የስጋ አባቱ ካደረገለት በላይ፣ የስጋ አባቱ ከዋለለት በላይ ያየ እግዚአብሔር ለሳኦል ያዘጋጀው የሚገርም እድል ፈንታ አህያ የሚመራበት አይደለም፣ ህዝብ የሚመራበትን በትር፣ ህዝብ የሚመራበትን ቁልፍ። አንድ ሰው ጮሆ አሜን ይበላ። ሳይነግራቸው አንዳንድ ስኬቶችን ይጨርሳል ጌታ። እናንተን ማድከም አይፈልግም። አሜን አትሉ? አንዳንድ ስኬት በጣም ኢንተርናሽናል የሚያደርጋችሁ ግሬስ ሲመጣ፣ ኢንተርናሽናል የሚያደርጋችሁ አናውንቲንግ ሲመጣ፣ ይሄ ብሌሲንግ ሲመጣ፣ ፌቨር ሲመጣ፣ ሞገስ ሲመጣ አንዳንድ አይነግራችሁ፣ ግን እያስፈራችሁ ነው። የሆነ ዓለም ላይ ያንቺን ጉዳይ እያከበደው ነው። አንድ ሰው ጮሆ ታሪክ የተቀየረ ይበላ። ሳይነግርሽ እኮ ነው እነ ከሌ ጋር እየከበድሽ ነው። ሳይነግርሽ እነ እንትና ጋር እየከበድሽ ነው። ሳይነግራችሁ የሆነ ዓለም ላይ እየከበዳችሁ ነው። አንድ ሰው ጮሆ አሜን ይበላ። በዚህ ዓመት ከዚህ ወር ይጀምራል። አንተና ነገር ሁሉ ሽፍት ታረጋላችሁ። እውነት በትላንቱ አያገኟችሁም። እግዚአብሔር በከበረ ዋጋ ገዝቷችኋል። እስቲ ቀላል አይደለም በሉ። ለምን መሰላችሁ? አንዳንድ ሰዎች እግዚአብሔር እንዲህ ብሎኛል ብላችሁ ስትነግሯቸው ያ ነገር ካልሆነ ውሸት ይመስላችሁና አቅጣጫ ቀይር ይሉሃል። ያ አቅጣጫ ደግሞ እግዚአብሔር ወደ አንተ የሚቀርብበት አቅጣጫ አይደለም፣ እግዚአብሔር ካንተ የሚርቅበት አቅጣጫ ነው። ከዘለች ቀይር ብለው ይናገራሉ። እግዚአብሔር አንዳንዴ ላንተም ለነዛም ሳይነገር ላንተ ያዘጋጀው ክብር አለ። ባለራዩ ቤት ሳሙኤል የመጣው ስለ አህዮቹ ሚስጥር ለመጠየቅ ነው። ባለራዩ ቤት ሳሙኤል ቤት ግን የተገኘው እድል ፈንታው ነው። የሆነ ሰው የተዘጋጀለትን ያገኛል። ስሙ ስለተጠራብ ዘርጓ ስሙ ስለተጠራብኝ በሉ። እድል ፈንታዬ እጄ ይገባል።
ዝም ብለህ ብቻ ጠብቅ አንተ በመጸለይ በመትጋት አብዛኛ የሚያወርድ ነገር በሚያወሩክ ሰዎች መካከል ላይ ውሎ አታክ ለሰከንድም አትቆም አትቆይ ሰላም በላቸው እለፍ ያውሩ ችግር የለም አጀንዳ ሁንባቸው ያንተ አጀንዳ ደግሞ ኢየሱስ ነው አሜን ነው ወይ የነሱ አጀንዳ አንተ ነህ ያንተ አጀንዳ ደግሞ ጌታ ነው ያንተ አጀንዳ እግዚአብሔር ብቻ ነው ስለዚህ እንደዚህ የሚያወርድ ነገር የሚቆም ነገር የሚያጠፋ ነገር በሚያወሩ ሰዓት ላይ አትቆም ለሰከንድ ቦታ አትስጣቸው በተለይ ደግሞ እንቋችሁ ጸጋችሁ ላይ በሚመጡ ሰዎች አገልግሎታችሁ ላይ በሚመጡ ሰዎች መካከል ላይ ለሰከንድ ጊዜ አትስጧቸው ለእናንተን የሚያከብሩ መስለው የሚያዋርዱ የሚያስኬዱ መስለው የሚያስቆሙ ናቸው የሚገሏችሁ ናቸው ለሰከንድ ስፍራ ለሰከንድ ቦታ ለሰከንድ ጊዜ አትስጧቸው በመንገዳችሁ ሲመጡ ሰላም ብሏቸው ሲደውሉላችሁ እንዴት ነህ በለው ባርከው እግዚአብሔር ለሱም ላንተም ባልነገረ ክብር ሲያከብር ትገናኛላችሁ አይ አንድ ሰው ጮሆ አሜን ይበላ ክብር ለማ ሰውም የማያውቀው በሉ እኔም ያልጠበቅኩት ክብር ዘንድሮ ያገኘኛል ሳኦል አህያ ለመፈለግ ነው የመጣው ድንገት ግን እግዚአብሔር በሳኦል ላይ ላለው አጀንዳ ለተመረጠበት እድል ፈንታ አገናኘው ልክ ሳኦልና ሳሙኤል ሲገናኙ አህዮች ወደ ቤት ተመልሰዋል ምክንያቱም እግዚአብሔር ሳኦልን ከዛ መንደር ማውጣት ፈልገዋል ክብር ለማይሆን አንድ ትንቢት ያላት አህያ ነበረች ክብር ለማይሆን ምን አላት እንደ ሁሉም አህዮች አይደለችም እቺ አህያ ትንቢት አላት ውርንጭላ ናት ጌታ ኢየሱስ የሚቀመጥባት ንጉስሽ በምን ወደ ኢየሩሳሌም ይመጣል በአህያይቱ በውርንጫ ተብላ ታስራለች ሃሌሉያ አይቷ በማታውቀው መንገድ መፈታትን እግዚአብሔር ይዞ መጣ አሜን ባልጠበቀው መንገድ መፈታት ወደ ቤት ይመጣል ኢኮኖሚክ ይፈታል አገልግሎት ይፈታል ላይፍ ይፈታል ህይወት ይፈታል የእግዚአብሔር ሰዎች ተለምዳችሁ አትቀሩ የለመዷቸው የመሰሏቸው ውሸታቸው አለመዷቸው ሲጀመር ያቋቸው እግዚአብሔር የናንተ ድካም ልክ አይደለም እግዚአብሔር የናንተ ጉልበት ልክም አይደለም በእናንተ የተጠራው እግዚአብሔር በምድር ከሚጠራው ኃይል በላይ ነው በእናንተ የተጠራው እግዚአብሔር ሀብታም ባለጠጋ ከተባለው ከምድር ማይ ጋድ ብሩ ወርቁ የሱ ሆኖ አይደል እንዴ ጊዜ ማን ነው እግዚአብሔር ነው የማን ነው የእግዚአብሔር ነው ያልጠበቃችሁትን ነገር እግዚአብሔር ከመዝገቡ ዛሬ ይባርካችሁ አሜን ምን አይነት መዝገብ ይከፍታል ከመልካም መዝገቡ ይባርከኛል በል ድገሟ የሙሴ አገልግሎት እንዲቀጥል በጣም የመከረው ሰው የሚገርም ሰው ነው አይገርምም የሙሴ አገልግሎት በቃ እግዚአብሔርን ያከበረ ይሆን ዘንድ ሙሴን የመከረው የሚገርም ሰው ነው ከእስራኤል ወገን የሆነ አይደለም አማቹ ነው ዮትሮ ነው የመከረው ጸጋውን አይቶ ኃይሉን አይቶ የመከረው እሱ ነው ከመከረው በኋላ ግን አማች ስለሆነ ሊከብድበት አልወደደም እኔ ያልኩን አይደለም ያለው ሙሴን በምክሬ ላይ ጸልይበታል እግዚአብሔር ልክ ነው ሲል አስቀጥለዋል አንዳንድ ክፉ ምክሮች ከናንተ ዛሬ ይቀደዳሉ አሜን ቤታችሁን ልጆቻችሁን ህይወታችሁን ትዳራችሁን ዘመናችሁን አጥምደው የያዙትን ቀበሮችን እግዚአብሔር ከቤታችሁ ዛሬ ይሸኛል አሜን ቀበሮችን እግዚአብሔር ይሸኛል አሜን ዮትሮ ሙሴ የሆነ ፓርት ድረስ እስኪያገለግል ልጆቹንና ሚስቱን ሁሉ ጠብቆለታል ዋይ አይገርምም አማቹ እኮ ነው አገልግሎት ተውና ውጣ አላለውም ተተሂድ አላለውም ጠበቀለት ልጆችና ሚስቱን ይዞ ሲመጣ የሙሴን አገልግሎት ክብደት ሲያይ ምክር ነው የለገሰው አገልግሎቱ እንዲቆም አይደለም እንዲቀጥል እንዲህ አይነት ትውልዶች ከመንገዳችሁ ፊት ዛሬ ይመጣሉ አሜን በረከቶቻችሁን ይዘው የቆሙ ዛሬ ወደ እናንተ ይቀርባሉ አሜን የመጨረሻ እንዲበሉት እስኪ እኔም ማላቀው በሉ ሰው ያልጠበቀው እግዚአብሔር ያዘጋጀው በረከት ወደ ቤቴ ይመጣል ስኬት ወደ ቤቴ ይመጣል
ባርካቸዋለሁ በዚህ ኃይል። እስኪ መልካም መዝገብ አለ በሉ እስኪ። ያለፉት አገልግሎታችሁ 3 ዓመት 4 5 6 10 ዓመት 15 ዓመት ተለምደዋል። እንደማትቀየሩ ነው የታያችሁት። እሱ የሰይጣን አጀንዳና የስጋ ለባሽ መንፈስ ነው። አሁን ለእናንተ ከሰማይ የተዘጋጀ መልካም መዝገብ አለ። ሰማይን ከፍቶ ከምን መዝገብ አለ? ክፉ መዝገብ ኳል ከመልካም መዝገብ። ዛሬ እግዚአብሔር ለአንድ ሰው ከመልካም መዝገቡ ነው በረከት የሚለቀው። እግዚአብሔር ከመልካም መዝገቡ በረከት ለቀቀ ማለት ደግሞ ጭንገፋ ጭንቀት አንቺ ቤት አይመጣም። ዘርጊና አሜን በይ። ሁሌ ኮራ ብለን ነው የምንኖረው። አሜን በላ። ለምን? ስሙ ስላለ። ሁሌ ዘንጠን ነው የምንወጣው። ለምን? ስሙ ስላለ። አሜን። አንተ ሞት የሚይዘውን በበሽታ ታስሮ ቁጭ የሚለውን ባለጸጋ አባቱን የሚታመን ሰው አለ አይደል? እድሜ ይገድባቸዋል። የኛ የዘላለም አምላክ እግዚአብሔር አለ አሕዛብ ሁሉ አለ ስሜ ስለተጠራ ይፈራቸዋል አለ። ምን ስለተጠራ? እናንተ አገልግሎታችን ተሰሚነት የሚኖረው ስሙ ሲከብድ ነው አይደል እንዴ? ከስሙ ውጭ እኮ አይከብድም። አገልግሎታችን ከስሙ ውጭ አይወጣም። የኛ ሐሳብ ሁሉ ከስሙ ያውላችሁ እንደሚል እግዚአብሔር ቃል አለ አይደል? ክብር ለማይሁን በሰው ልብ ብዙ ሐሳብ አለ። የሚሆነው የሚፈጸመው የማን ነው? የእግዚአብሔር ነው። ስለዚህ እግዚአብሔር ሐሳቡን በእኛ ላይ ዘንድሮ ይፈጽማል። ቀኛችሁን የመጨረሻ ከፍ አድርጉና ስሙ ስለተጠራብኝ በሉ። ከመልካም መዝገብ ይባርከኛል። ስሙ ስለተጠራብኝ በሉ። ከጭንገፋ መንደር ወጣለሁ። ከሐዘን መንደር ወጣለሁ። ከጭንቀት መንደር ወጣለሁ። በኃይል ሮጣለሁ። እስክትጎበኙ ማይመጥናችሁን ስም ያስተናገዳችሁ ሰዎች ሰርፕራይዝ መልእክት አለኝ። እግዚአብሔር ያስደንቃል። በውስጣችሁ ሸሽጋችሁ ያላችሁት ስም ሰው የሰጣችሁ የቅርብ ሰው የለጠፈባችሁ ዘመን እስኪመጣ በማይመጥናችሁና በማትሆኑት ስም የተጠራችሁ ሰዎች እግዚአብሔር ይቀይራችኋል። ልካችሁን ይሄ ነው ያሏችሁ አይደላችሁ። በእግዚአብሔር ክብር እግዚአብሔር አክብሯችኋል። እግዚአብሔር ልጁን ባከበረበት መንፈስ እናንተን ወዷችኋል። ዘርጉና ከመልካም መዝገቡ ባረካለሁ። ምድረ በዳ ላይ ያለ ህዝብ፣ ሜዳ ላይ ያለ ህዝብ፣ ወደ ከነዓን እየገባ ያለን ህዝብ እንዲህ ያለው እግዚአብሔር ስሙ ስለተጠራ አሕዛብ ሁሉ ይፈራሃል። ያንተ ዘር የክርስቶስ ዘር ነው። ያንተ ኃይል እግዚአብሔር ነው አለ። ከዛስ ሰማይን ይከፍታል አለ። ሰማይ ለሁለት ነገር ይከፈታል፣ ለመልካምም ለክፉ። እግዚአብሔር ለክፉም ሰማይን መክፈት ይችላል፣ ለመልካሙም መክፈት ይችላል። አሁን አለ በእናንተ ላይ ሰማይ ይከፈታል አለ። ግን አለ ከመልካም መዝገቡ አለ ይባርካል። ከዛ ስል ይሄ ተጓዥ በመንገድ ላይ የሚገባበት ቤት የሌለው ህዝብ እንዲህ አለው አሕዛብን ሁሉ ታበድራለህ፣ አሕዛብን ሁሉ ትሰጣቸዋል። አንተ ግን ከማንም አትበደር። ለምን? ፉል ነህ። በማግኘት ጠግበሃል፣ በድል ጠግበሃል። እንዲህ በሉ በክፎች አልቀናም በሉ፣ አምላኬ አለ በሉ። መጨረሻ ቀኛችሁን ከፍ አድርጉ ልባርካችሁ። ጌታ በኢየሱስ ስም ከዚህ ወር ጀምሮ አትለመዱ። ከዚህ ወር ጀምሮ አትለመዱ። ምንም እንደማታመጡ የተቆጠራችሁ ሰዎች ከዚህ ወር ጀምሮ አነጋጋሪ ነገር ትጀምራላችሁ። ምንም እንደማታመጡ የተነገረባችሁ ሰዎች ከዚህ ወር ጀምሮ ምድሩ እናንተን መስማት ይጀምራል። ከተማው ሊያደምጥ ይጀምራል። አየ የሳኦልን የአባቱን የቂስን በትር አህያ የሚጠብቅበትን በትር ቀይሮ እስራኤልን የሚመራበትን በትር እንደሰጠው፣ ስለዚህ እግዚአብሔር ሰዎች የሰጧችሁን የሽንፈትን ስም ቀይሮ ትውልድ የምትመሩበትን፣ ሀገር የምትመሩበትን፣ ህዝብ የምታስተዳድሩበትን የክብር ቁልፍ ይሰጣችኋል። ማን ነው የሚቀበል? ዘርግቶ አሜን የሚል ዘርጋና አሜን አሜን።
ህዝብ ምመራበትን በሏ ሰዎችን ምመራበትን በል ትውልድን ምመራበትን በል የክብር ቁልፍ እቀበላለሁ እየጨለመባችሁ ያለ ሰው ንጋት ቀርቦላችኋል እየደከማችሁ ያላችሁ ሰው ኃይል መጥቶላችኋል ተስፋ እየቆረጣችሁ ያላችሁ ሰው ተስፋችሁ መጥቷል እያዘናችሁ ያላችሁ ሰዎች መጽናናትን ይዞላችሁ መጥቷል አንድ ሰው ቤት ሳቅ ሲገባ ያለው ስኬት ሲገባ ያለው ድል ሲገባ ያለው ታምራዊ ጉብኝት ሲገባ ያለው የሆነ ቤት አነጋጋሪ ሲሆን ያለው ከእግዚአብሔር ስም የተነሳ የአንድ ሰው ስራ ሲቀየር ያለው የአንድ ሰው አገልግሎት ሲቀየር ያለው የአንድ ሰው ሩጫ ስኬታማ ሲሆን ያለው የአንድ ሰው ጸሎት ስኬታማ ሲሆን ያለው አንድ ሰው ዘርግቶ አሜን 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 ሌላ መታዝኑበት ክረምት አይኖርም ሌላ መታለቅሱበት ማጣት አይኖርም በቃ አለ ከዚህ ቀን በኋላ ከመልካም መዝገብ ስለምትባረኩ ሰጪዎች ናቸው አበዳሪ ነኝ በልስኪ እንዴት እንደሚባርክ አታውቅም ግን ሰጪ ነህ አንተ ላንተ ያልነገረው ግን እሱ ያዘጋጀው ከባድ በረከት ያገኛል አሜን አትሉ እጃችሁን ዘርጉና የመጨረሻ ስሙ ስለተጠራብኝ ድገሟ በደንብ ከመልካም መዝገቡ ይባርከኛል ስሙ ስለተጠራብኝ ከመልካም መዝገቡ ይባርከኛል ስሙ ስለተጠራብኝ አሸናፊ ሆናለሁ ስሙ ስለተጠራብኝ ድል እነሳለሁ በደንብ አጨብጭቧ አሁንም ዘርጉና ስሙ ተጠርቶብኛል በደንብ እስኪ ስሙ ተጠርቶብኛል የእግዚአብሔር ስም ተጠርቶብኛል አሸናፊ ነኝ በለ ድል ምነሳው እኔ ነኝ በለ ድል ምነሳው እኔ ነኝ በለ ድል ምነሳው እኔ ነኝ በለ በደንብ ለጌታ ክብር አጨብጭቡ እልልታ 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 ጨብጨባ በደንብ እልልታችሁን ጨብጨባችሁን ወደዚህ ጌታ ይህንን ቪዲዮ እስከ መጨረሻ ስለተከታተላችሁ እናመሰግናለን ውድ የበክርስቶስ ደም ዓለም አቀፍ ቤተክርስቲያን ቤተሰቦች በአገልግሎታችን እንዲሁም በመለቃቸው ቪዲዮዎች አልፎ የእግዚአብሔር መንፈስ እየባረካችሁና እያጽናናችሁ እንደሆነ እናምናለን የምንለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሶት ከታች ባለው የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ በተጨማሪም በአገር ውስጥና ከሀገር ውጭ ላሉ ዘመድ አዝማዶ እርሶ ከተባረኩበት በኋላ ሼር በማድረግ ቤተሰብ እንዲሁም የአገልግሎቱ ተካፋይ ያድርጓቸው በዚህም የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁ መስራት ለምትወዱ ሁሉ ስክሪኑ ላይ ያሉትን የባንክ አካውንቶቻችንን መጠቀም ይችላል ባሉንም የፕሮግራም ቀናቶች ላይ መተው የአገልግሎታችን ተካፋይ እግዚአብሔርም ለምድራችን ቀብቶ ባስነሳው በፕሮፌት አድማሱ አፈወርቅ እየሰራ ያለውን ስራ ተካፋይ እንዲሆኑ እንላለን ከዩቲዩብ በተጨማሪ በሌሎች በማህበራዊ ድረገጾቻችን በቲክቶክ በፌስቡክ በቴሌግራም እንዲሁም በዋትስአፕ ሊያገኙን ይችላሉ ወንጌል ያሸንፋል